ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ሶመር ግራ እየተጋባ ቱርካንም ተመልሳ ወደሱ ክፍል ስላልመጣች 10 ጊዜ ስልክ ይደውላል። በመጨረሻም ሚኔ በሩን ከፈታ እሱ ጋር እንደደረሰችም ትናገራለች። መምጣት አለብህ ብዬ ነበር አይደለም እኛ ጋር መምጣት ይኖርብሃል ብዬ ነበር። ነገር ግን በፍጹም አልመጣም። በመጨረሻ ምን ይመጣው? ለምንድነው ግን ወደኛ ጋር ያልመጣው? ንገሪኝ። አልገባኝም። ምን እያልሽኝ ያለሽው ሚኔ? እየቀረን ነገር አለ እንዴ? ስለምንድነው የምናወራው? ንገሪኝ እስኪ። ማለት የሚገባሽን የመጨረሻ ቃላቶች ተናግረሻል አይደለ? እየተራመደችም ወደሱ ጋር ቀረብ ትለዋለች። እሱማ ምን መሰለ ያንን ነገር ከተናገርኩ በኋላ በመጨረሻም ከዚህ ቤት እንዳንወጣ አድርጋል አይደለ? ሐሳብህን ይቀየርክ ይመስለኛል። ትክክል ነኝ አይደል? ለጊዜው ነው ልሽ በኋላ ግን ከዚህ ቤት መውጣትሽ አይቀርም። ነገር ግን ደግሞ አንድ ነገር ማስታወስ አለብሽ። እኔ ልጅን በፍጹም አልጠላም። ልጅን እየጠላው አይደለም። ልጅ ግዴታዬ ነች። ማሳደግ ይኖርብኛል ኪራዝን። በመጨረሻም ሚኔ አልጋው ላይ ዘና ብላ ተቀምጣለች። በሁኔታዋ እየተገረመ በረጅሙ ከተነፈሰ በኋላ ይኸውልሽ አዳምጪኝ ሚኔ፣ ኪራዝ ማለት የኔ መጀመሪያ ልጅ ነች። የመጀመሪያ ደስታ። ይሄንን ነገር ማንም አይቀይረውም። ከዚህ ውጪ በተለየ መልኩ አንቺ ከተረዳሽው አዝናለሁ። አንቺን በአግባቡ መንከባከብ ግዴታዬ ነው የልጅ እናት እስከሆንሽ ድረስ። ከዚህ በተጨማሪ ደግሞ ማንም እንዲያመናጭቅሽም አልፈልግም። እማዬም አመናጭቃሽ ከሆነ ባልሆነ መልኩ ከተናገረችሽ ለሷም ቢሆን በድጋሚ ነግራታለሁ። ሁሉም ሰው ሊያከብርሽ ይገባል። ይኸውልህ ሶመር፣ ምንም የፈለገ ነገር ቢፈጠር ተወደደም ተጠላም ይኸውልህ ልጅና እኔ ያንተ ቤተሰብ ውስጥ ነን ያለነው። ቤተሰቦች ነን። ምንም ማድረግ አይቻልም። ይኸውልሽ አንቺ እንደምታስቢው ግን አይደለም። ይሄ ነገር ደግሞ ብዙ ጊዜ አስረድቼሻለሁ። አንቺ ማለት የኔ ስህተት ማለት ነሽ። በህይወቴ ትልቅ ስህተት የተሳሳኩት ካንቺ ጋር በመሆኔ ነው። እንደ ኃጢአትም እቆጥረዋለሁ። ነገር ግን ልጄ ኪራዝ ማለት ሁልጊዜም ኪራዝ ነች፣ ልጄ ነች። ስጋዬም ደሜም በሷ ውስጥ አለ፣ ነፍሴም ጭምር። ለኔ ኃጢአት እሷ ምንም የማታውቀው ልጄ ዋጋ እንድትከፍል በፍጹም አልፈልግም። ይገባሻል ብሎ ተናግሮ ሶመር እዛው ክፍል ቁጭ ባለችበት ጥሏትም ወደ ውጭ ይወጣል። እየደጋገመ አሁንም ቢሆን ሶመር ይደውላል። በሌላ በኩል ቱርካን አሁንም ቢሆን ከባህር ዳርቻው ብቻዋን ቁጭ ብላ ስቅስቅ እያለችም እያለቀሰች ነው። ልጇንም ሆዷ ውስጥ ያለውን ልጇን በእጇ ዳበስ እያደረገ ምንድነው ማድረግ ያለብኝ? እሺ አሁን ምንድነው ማድረግ ያለብን? እሺ ልጅስ በምን አይነት ሁኔታ ውስጥ ነው የምትወለደው? ምንም ተስፋ በሌለበት በዚህ አይነት ሁኔታ ውስጥ እንዴት ነው የምትወለደው? እያለች እያለቀሰች ባለበት ማስመለስም ትጀምራለች። ከርቀት ሆና በሌላ በኩል ተስፋ የቆረጠችው ሴቪላይ ከባህር ዳርቻው ብቻዋን እየተራመደች በርቀትም ሆና ትመለከታታለች። በመጨረሻም ሴቪላይ እየተራመደች ቱርካን ጋር ትደርሳለች። ትከሻዋንም በእጇ ያዝ እያደረገች ደህና ነሽ? ቀና ብላም አይን ላይን ይተያያሉ። ሴቪላይም በመጨረሻ ከጎኗ ትቀመጣለች። የሚጠጣ ውሃና እንዲሁም ደግሞ ሶፍትም ትሰጣታለች። ነፍሰ ጡር ነሽ አይደለ? አሁን እያለችም በምልክት ትነግራታለች። በእርግጠኝነት ያው ፊትሽ ላይ እንደሚታየው በጣም አዝነሻል። የጎዳሽ ሰው ይኖራል ማለት ነው። ምንድነው? መከዳት ነው? ምንድነው የደረሰብሽ? ቱርካንም ዞር እያለች እየተመለከተች ምን ዋጋ አለው ብለሽ ነው? እሱስ ልክ ነሽ። ምንም ሆነ ምንም ሰው ከተጎዳ ተጎዳ ነው፣ ትርጉም የለውም። ይገርምሻል፣ በመጀመሪያ ጊዜ ግን ለማመን ይከብዳል እንደዚህ አይነት ነገር ሰው ላይ ሲደርስ። እሱ ብቻ አይደለም እያለችም ቱርካን በሚያሳዝን ሁኔታ ትናገራለች። ማመን ራሱ አልፈለኩም። ልክ ነሽ፣ ለማመን ይከብዳል። ሮጦ ለማምለጥም በጣም ከባድ ነው የሚሆነው። ከዚህ ጉዳይ ላይ ለመውጣት ሮጠን ለማምለጥ እንሞክራለን፣ ነገር ግን መውጣት አይቻልም። ይኸውልሽ መሞት ራሱ እንፈልጋለን። መሞትን ትመኛለሽ፣ ነገር ግን መሞት ደግሞ አይቻልም። አየሽ፣ በእርግጥ እኔ አላውቅሽም። በአንቺ ሁኔታ ውስጥ ሆኜ በሆን ኖሮ ምን ማድረግ እንዳለብኝ እኔም ግራ ይገባኛል። እና ለመውለድ ወስነሻል ማለት ነው? ቱርካንም ለመመለስ ግራ ትጋባለች። እኔ ምን ማድረግ እንዳለብኝ አላውቅም። አላሰብሽበትም ማለት ነው ገና? ይኸውልሽ ለማንኛውም ባለፈው ነገር መብሰልሰሉን ትተሽ ይሄ ጉዳይ ውሳኔ ይፈልጋል። ገባሽ? ሁለት ምርጫ አለሽ። በራሴ መንገድም ቢሆን ያለምንም እርዳታ ባይኖርም ራሴ ማሳደግ እችላለሁ ይሄን ልጅ ብለሽ ካሰብሽ መውለድ ትችያለሽ። በሁለት እግሬ ቆሜ ልጄን ማሳደግ አያቅተኝም ካልሽ እናት መሆን ትችያለሽ። እናት መሆን ማለት ደግሞ በዚህ ዓለም ላይ በእውነት ከምነግርሽ በላይ እጅግ ውድ የሆነና በጣም ደስ የሚል ስሜት አለው። ልዩ የሆነ ስሜት ነው። ገባሽ? ስለዚህ በአቋምሽ ጸንተሽ ጠንካራ እናት መሆን አለብሽ። ነገር ግን ጠንካራ ካልሆንሽ ሁሉ ነገርሽ ይበላሻል። ከዚህ ሰዓት ጀምሮ ልፍስፍስ ከሆንሽ በጣም ብዙ ነገሮች ይበላሹብሻል። እብድ ነው የምትሆኚው። ገባሽ? ነገር ግን ጠንካራ ከሆንሽና ተስፋ ማትቆርጪ ከሆነ ህይወትሽ ይቀጥላል። አዎ ጠንካራ ካልሆንሽ ከምትወልጂው ልጅ ጋር ሆነሽ በጣም ከፍተኛ ችግር ውስጥ ትገቢያለሽ። ተስፋ የሌለሽ ትሆኛለሽ። ብቻሽን ደግሞ አይደለም የምትሰቃየው፣ ከልጅሽ ጋር ነው የምትሰቃየው። ገባሽ? ምንም ከማያውቅ ምንም ኃጢአት ከሌለበት ልጅ ጋር ነው የምትሰቃየው። እንዴት ግን እንደዚህ ልትናገር ይቻልሽ አንቺ? ይኸውልሽ አትፍሪ። ጠንካራ ሆነሽ ይሄንን እውነት የምትጋፈጪው ከሆነ ማሸነፍ ትችያለሽ። በተለይ ደግሞ ልጅሽ ጥንካሬ ትሆንሻለች ወይም ደግሞ ይሆንሻል። የምትወልጂው ልጅ ይኸውልሽ ለአንቺ የጥንካሬ ምንጭ ነው የሚሆነው። ስለ ልጅሽ ብቻ የምታስቢ ከሆነ ማን ምን ተናገረ ምን አደረገ ያንቺ ጉዳይ አይሆንም። ገባሽ? ክብርሽን የሚነካ ነገር ራሱ ሰዎች ቢያረጉብሽ ልጅሽን የምታስቢ ከሆነ ምንም አይመስልሽም። በጣም ጠንካራ ነው የምትሆኚው። ከዛ በኋላ እናት ከሆንሽ በኋላ ምንም አይነት ነገር አያስጨንቅሽም።
ስለ ልጅሽ ብቻ ነው የምትጨነቂው። ቀን በቀን ደግሞ ልጅሽ ያድጋል። ቱርካንም ትናገራለች። ነገር ግን የጎደለ ነገር እኮ አለ። ሁልጊዜም ቢሆን የምወልደው ልጅ የሚናፍቀው ሰው ይኖራል። ያለ አባት እኮ ነው የሚያድገው። እስኪ አንድ ነገር ልንገርሽ ልጄ፣ በማደጎ በጉድፍቻ የሚያድጉትን ልጆች አይተሻቸው ታውቂያለሽ? ከትላልቅ ቦታዎች ከሚነሱ ፎቶዎች ላይ መመልከት ትችያለሽ። በሰርግ ላይ፣ በትምህርት ቤት ፎቶ፣ በድግስ ላይ፣ በተለያዩ ፕሮግራሞች ላይ የማደጎ ልጅ ከሆነ ከጀርባ ነው የሚሆነው። ሁልጊዜም ቢሆን አስተውለሽ ካወቅሽ ከዳር ነው የሚሆነው። ምክንያቱም ማንም የሚያስታውሳቸው የለም። ቢታወሱ እንኳን መጨረሻ ላይ ነው። አዎ ፎቶ የሚያቆሽሹ ይመስላሉ። ከፊት ለፊት እነሱን ማድረግ ማንም ሰው አይፈልግም። ሁልጊዜም ቢሆን ተገለው ነው የሚኖሩት። የእነሱ ሳቅና ጨዋታ ለማንም ትርጉም አይሰጥም። ሁልጊዜም ቢሆን አይናቸው ውስጥ ብቸኝነት ብቻ ነው ያለው እያለችም ሲቪ ላይ ለቱርካን ያላትን የህይወት ተሞክሮ በሙሉ ታስረዳታለች። በሌላ በኩል የተጨነቀው ሶመር መኪናውን እያሽከረከረ በየመንገድ ዳርቻ ሁሉ ቱርካንን በአይኖቹ እያማተረ ያፈላልጋል። ስልክም በ10 ቦታ ይደውላል። ይሁንና ግን ምንም አይነት ምላሽ ሊያገኝ አልቻለም። ደግሞ ደጋግሞ ሲደውል የደወሉለትን ደንበኛውን ማግኘት አይችሉም ከሚል ምላሽ ውጪ ያገኘው መረጃ አልነበረም። በመጨረሻ ተስፋ ሲያጣ ሶመር መኪናውን እያሽከረከረ በደረቅ ውድቅት ወደ ቱርካን ቤተሰብ ቤታቸውም እንደደረሰ አክስቷም ግራ እየተጋባች በሩን ትከፍታለች። ሶመር ሰላም አመሻችሁ፣ ቱርካን አለች እንዴ እናንተ ጋር? ምን ማለት ነው? ኧረ በፍጹም የለችም እኛ ጋር። ምን ልትሰራ በዚህ ሰዓት ትመጣለች ወደኛ? ምን መሰለሽ ይኸውልሽ የተወሰነ ወግ ማድረግ አለብኝ፣ እረፍት ፈልጋለሁ። አየር ልውሰድ ብላ ነበር የተለየችኝ። ነገር ግን እስካሁን ሰዓት ድረስ ይኸውልሽ አልተመለሰችም ወደ እኔ ጋር። በመጨረሻም ቢጨንቀኝ ወደ እናንተ የመጣሁት። ምን ልትሰራ ትጠፋለች? ወዴት ነው ሄደችው ታዲያ? ሶመር ግራ የሚያጋባ ነገር ነው የነገርከኝ። በቃ ችግር የለውም ካገኘኋት ወደዛው ደውልላችኋለሁ። ይኸውልህ ነገር ግን አንድ ነገር አስታውሻለሁ። ይሄ ጋብቻ ከመመስረቱ በፊትም ቢሆን ይኸውልህ ስትጨነቅ ወይም ደግሞ ግራ ሲገባት የተወሰነ ሰዓት 1 ሰዓት 2 ሰዓት ብቻዋን መሆን ትፈልጋለች። ከዛ ተመልሳ ትመጣ ነበር። ምናልባት ለዛ ሊሆን ይችላል። በመጨረሻም ሶመር ማስታወስ ይጀምራል። ከዚህ ቀደም ባህር ዳርቻ ቱርካንና እንዲሁም ደግሞ ሶመር ሆነው ይኸውልህ ምን መሰለ ሶመር፣ ወደዚህ አካባቢ ብቻዬን መምጣት ደስ ይለኝ ነበረ። ደስ የሚል ቦታ ነው። ይህን ሐይቅ ተመለከትከው? ከዚህ አካባቢ በምቀመጥበት ሰዓት ሲጨንቀኝ የተወሰኑ መረጃዎችን አገኛለሁ። ገባ? ተረጋግቼ እንዳስብ እንዲሁም ደግሞ ምክር ራሱን ማገኘው ከዚህ ከባህር ዳርቻ ነው እያለች የተናገረችውን ነገር ሶመር ያስታውሳል። በጣም ጥሩ መረጃ ነው የነገርሽኝ። ይኸውልሽ በቃ በጣም አሪፍ ነው። የት እንዳለች አሁን ሳላውቅ አልቀርም። በቃ አመሰግናለሁ። ደህና ደሩ። እንድትደውልልኝ እንዳረሳ ሶመር። ምንም ችግር የለም እደውላለሁ እንዳገኘኋት። በሌላ በኩል ቱርካን ከብዙ ሰዓት ቆይታ በኋላ በምሽት አሁንም ቢሆን ከባህር ዳርቻው ብቻዋን እንደተቀመጠች ነች። በመጨረሻም ሶመር ቦታው ላይ ይደርሳል። በረጅሙም ይጣራል። ቱርካን ምን እያደረግሽ ነው ያለሽው? ቱርካን ምን ሆነሻል? ቆይ ምን ትሰሪያለሽ እዚህ ቦታ በዚህ ሰዓት? በጣም እኮ ቀዝቅዘሻል። ተመልከች፣ በረዶ እኮ ነው የሰራሽው። እባክሽ ለፈጣሪ ብለሽ ተነሽ። ምንም አይነት ምላሽ አልሰጥ ስትለው በመጨረሻ ሶመርም ኮቱን አውልቆ ቱርካንንም ያለብሳታል። ግራ እየተጋባ እየተመለከታት ቱርካን በእውነት በቃ የሆንሽው ነገርም አለ። እሱስ ልክ ነህ፣ የሆንኩት ነገር አለ። ነገር ግን አሁን ተረጋግቻለሁ፣ ወደ ራሴ ተመልሻለሁ። ምንድን የተፈጠረው የኔ ፍቅር? እባክሽ ንገሪኝ። ምንድነው እሱ የሆንሽው? ማነው እሱ እንደዚህ ያበሳጨሽ? ምንድን ያገኘሽው? ነገሮችን በጥንቃቄ እየመረመርኩ ነው ያለሁት። እውነትና ውሸትን እያበጠርኩ ነው። በመጨረሻም ይኸውልህ ሶመር ጉዳዩን ለማግኘት ከዳሩ ደርሻለሁ። በዚህ መሃልም ስልክ ይደወልለታል። ስልኩንም ሳያነሳ እሷን እየተመለከተ በግልጽ ንገሪኝ እባክሽን፣ ይወድ አልገባኝም የተናገርሽው ነገር። የኔ እናት ነች እንዲያበሳጨችሽ ወይስ ደግሞ ያንቺ እናት ነች ያበሳጨችሽ? በእርግጥ ልክ ነሽ፣ ብትበሳጭም አይፈረድብሽም። እንደውም እንደዚህ ብላኝ ነበር፣ እማዬ እየተናገረች ነበር። እህቶቿን እንዳታይ አድርጊያታለሁ፣ ለዛን የተናደደችው እያለች ነበር። ሶመር አዳምጠኝ፣ ይኸውልህ እኔ ስላንተ እናት ምንም አያገባኝም። ብቻዬን መሆን ብቻ ነው የምፈልገው። ገባ? እንዴት ነው ብቻዬን መሆን የምፈልገው የምትይው? በፍጹም የማይሆን ነገር እኮ ነው። በዚህ ሁኔታ ውስጥ ሆነሽ እንዴት ነው ብቻሽን የምጥልሽ? ትቼሽ መሄደው እንዴት አድርጌሽ ነው? ሶመር ደግሜ እየነገርኩ ነው ያለሁት። ብቻዬን መሆን እፈልጋለሁ እያልኩ ነው። ምን ማለት ነው? ቆይ እስኪ ንገሪኝ። ብቻሽን እሺ መሆኑም ሆኜ ለምንድን ነው ብቻሽን የምትሆኚው? ማሰብ እፈልጋለሁ። ምንድን ነው እሱ የምታስቢው? ቱርካን ስለምንድን ነው የምታስቢው? ስለኛ ነው የማስበው። ስለ ልጄ ነው የማስበው። ትልቅ ውሳኔ መወሰን ይኖርብኛል። ቱርካን በእውነት እያስፈራሽኝ ያለሽው ምን እያወራሽ እንደሆነ እየተሰማሽ? ምንድነው እሺ የምታስቢው? ንገሪኝ። መፍትሄውስ ምንድነው? እሺ የችግርሽ መፍትሄ ምንድነው? እሳት እየለበሰችም ዞር እያለች እያጉረጠረጨች ቱርካን ሶመርን ትመለከተዋለች። ሶመርን በሁኔታው እየደነገጠ አፉ መርበትበት ይጀምራል። ምንድነው? ቆይ አልገባኝም። ማለት እርግጠኛ አልሆንሽም ማለት ነው ስለ ልጅሽ እንዴት እንደምትወልጂ? ወይስ ምንድነው? ወይስ ደግሞ ስለ እርግዝናው ነው የምታወሪው? ወይስ ደግሞ መውለድ አልፈለግሽም? ምን ትርጉም ይሰጣል አንተ? ምን ማለት ነው እሱ? ቱርካን ምን ማለት ነው? ምን አይነት ጥያቄ ነው የምትጠይቂኝ? እንዴት ነው የምትናገሪው? ለኔ ከዚህ በላይ ምን ነገር አለኝ እንዴ? እኔና አንቺ እኮ በጣም የምንዋደድ ሰዎች ነን። እንዴት ነው ስለ ልጅ የማላስበው? ትልቅ የሆነ ፍቅር አለን በመሃላችን። ልጃችን አለ እንዴ? ብቻሽን ደግሞ እኮ መወሰናችን ይሄን ነገር አይደለም እንዴ? ይኸውልሽ የኔ ውድ አዳምጪኝ። የኔ ፍቅር፣ የኔ ብቸኛ ውድ፣ እንደዚህ አይነት ስሜት በእርግጥ ቢሰማሽ ይኸውልሽ ጥፋተኛ አይደለሽም። ሀሳብም የተለያየ ሀሳብ ሊኖርብሽ ይችላል። በደንብ አድርጎ ይገባኛል ይሄ ጉዳይ። በተለይ ደግሞ እማዬም ለመቆጣጠር አንቺን እየፈለገች ነው፣ እያስቸገረችሽ እንደሆነ ይገባኛል።
ከዚህ በተጨማሪ ደግሞ የሚኔ ጸባይም እያስቸገረሽ እንደሆነ ይገባኛል። በብዙ ችግሮች ውስጥ ነው ያለሽው። እንዲህ አይነት ሐሳብ ብታስቢ አይፈረድብሽም ለማለት ነው። ነገር ግን ይኸውልሽ እኔ ቃል ገባልሻለሁ ማንም ሰው አንቺን የሚነካሽ የለም። እማዬም ብትሆን በድጋሚ እንደዚህ አይነት ነገር አታረግብሽም። ምክንያቱም እኔ ሁልጊዜም ቢሆን ከአንቺ ጎን ነኝ ያለሁት። አዎ ከአንቺ ጎንና ከልጅ ጎን ነኝ ሁልጊዜም ቢሆን። የምትወልጂው ልጅ የኛም ቤተሰብ ሙሉ ያደርገዋል። የኔና ያንቺን ደስታ እጥፍ ድርብ ያደርገዋል። ግን እኔ ምን አይነት ሐሳብ ነው? እንደዚህ ሐሳብ ለምን ልታስብ ይቻልሽ? እያለ ሲናገርም ዝም ብላ አተኩራም ትመለከተዋለች። ቱርካን በጣም ነው ማፈቅርሽ። እኔ በእጁም ሆዷ እንዳበስ እያደረገ ልጄንም በጣም ነው የምወደው። አንቺና ልጄ ማለት ለኔ ሁሉ ነገሬ ናችሁ። በመጨረሻም እጁን ከሆዷ ላይ ታነሳዋለች። እባክህ ይበቃል ሶመር፣ ከዚህ የበለጠ አትናገር። በሌላ በኩል ኦዛር፣ ሚኔ እንዲሁም ደግሞ ሩቺያን ምግብ ጠረጴዛው ላይ ራታቸውን ለመብላት እየተዘጋጁ የት ሄዱ ይባላልሽ። ኦዛር የት ሄዱ ይባላል ተያይዞ። ኧረ እባክሽ ይበቃሻል ሩቺያን፣ አደጉ ይባክሽ ተያቸው በቃ። ሶመር ማንሳት ከፈለገ ያነሳልሽ ነበር። ተረጋጊ ባክሽ። በእርግጠኝነት እስካሁን ሰዓት ድረስ ዝም አይለንም ነበር። ቱርካንም ቢያገኛን ነው እያሉ ሲጨቃጨቁ ሚኔ ምግቡን እያነሳች መብላት ትጀምራለች። ሩቺያንም እየተበሳጨች እባክሽ አንቺ ልጅ ተረጋጊ። ሁሉም ሰው ቤተሰብ ሲሰበሰብ ነው የሚበላው። የዛን ጊዜ መብላት ትጀምሪያለሽ። እዚህ ቤት ውስጥ ይኸውልሽ ህጉን አሟልተሽ ነው መኖር የምትችይው። ኧረ ለፈጣሪ ብለሽ ሩቺያን ታያት በቃ ተብላ ሚኔም ትናገራለች። ከህጎች መካከል ሩቺያን ይሄ አንደኛው ነው ማለት ነው? አዎ የኛ ቤት ህግ ነው። ይኸውልሽ በእርግጥ አንቺ እንግዳ ነሽ፣ ለጊዜው ነው አይደለም እንደ ሚኔ የኛ ቤተሰብ አባል አይደለሽም እኮ። ኦዛርም ይናገራል። ሩቺያን ይበቃል እንግዲህ የኔ ቤተሰብ እንግዲህ ሩቺያን ታዋቂ ናቸው አይደለም እንዴ? ሶመር እንዲሁም ደግሞ ተወዳጇ ኪራዝ ልጄ ለየት ያለ ቤተሰብ አለኝ አይደለም እንደዚህ ቤት ውስጥ። ሶመር በጣም ደስተኛ እኮ ነው። ሶመር ማለት 3 ቤተሰብ አለው። የእሱ ቤተሰቦች፣ የቱርካን የወደፊት ልጃቸው ምናምን እንዴት ደስ ይላል አይደለም ሰዎች። ሚኔ እያለ ኦዛርም ይናደዳል። የምትናገሩን ነገር እያስብሽ ተናገሪ ባክሽ። በእውነት እንዴት የሴት ልጅ እንደዚህ አይነት ነገር ትናገራለች? ምን አይነት ነገር ነው የምትናገሪው? ኦዛር ምን ነው ተናደድክ? እውነት አይደለም እንዴ ተናገርኩት? የፈለገው ሰው እንደፈለገ እኔ ላይ ሲቦርቅ ሲናገር ኖርማል ነው አይደለም እንዴ? እኔ ግን ስናገር ትክክል አይደለም። የኔን ክብር ሁልጊዜ ማዋረድ ነው ስራችሁ እናንተ። ሩቺያንም ትናገራለች። ይኸውልሽ አንቺ ክብር የሚባል ነገር ቢኖርሽ ኖሮ ከዚህ ቤት ለቀሽ ትሄጂ ነበረ። ክብር የሚባል ነገር የለሽም። ሩቺያን የተናገረችው ነገር ትክክል ነው። ይኸውልሽ ምን ያዳምጪኝ እባክሽ። ሶመር ቆንጆ የሆነ ቤት አግኝቶልሻል። ከዚህ በተጨማሪ ደግሞ እናትሽም ወደዚህ ልመጣ ነው እየተባለ ነው። ለምን ከእናትሽ ጋር አብረሽ አትኖሪም? ምንድን ነው የምትፈልጊው? ቆይ ሚኔ አልገባኝም በእውነት። አቶ ኦዛር አንተ እንደምታወራው ከዚህ ቤት ለቆ መውጣት ቀላል አይደለም። እኔ ደግሞ ዝም ብላ ተራ ሴት አይደለሁም። ከመንገድ ዳር አይደለም የተገኘሁት ገባ? ልክ እንደ ማንኛውም ተራ ሴት ከዚህ ቤት አውጥታችሁኝ የምትጥሉኝ ውሻ አይደለሁም። ይገባኛል። ይኸውልሽ ሚኔ አንቺ ተወደደም ተጠላም የልጅ ልጃችን እናት ነሽ። ነገር ግን የሚሻለውን ነገር እየመከርኩሽ ነው ያለሁት። ከዚህ ትርጉም ከሌለው ጥላቻ፣ ከዚህ ብጥብጥ የራስሽን ኑሮ ብትኖሪ፣ ከልጅሽ ጋር ብትኖሪ የተሻለ ነው። ልጅሽን በሰላም ብታሳድጊ የተሻለ ነው። ያንቺ ልጅ ከልጅ ልጅ የመጀመሪያ ልጅ ነው የምትሆነው። አዎ ኪራዝ የልጅ ልጅ የመጀመሪያ ልጅ ነች። ለልጅሽ የሚሆን ነገር ለወደፊቷ የሚሆነውን ነገር በሙሉ የማሟላት ኃላፊነት እኔም አለብኝ። አያት እንደመሆኔ መጠን ሁሉን ነገር አረግልሻለሁ። ስለሷ እንጂ 5 ሳንቲም መጨነቅ የለብሽም። እኛንን ኃላፊነት የምንወስደው። አቶ ኡዛር አንተ በጣም መልካም ሰው ነህ። ያንተን ስሜት እረዳለሁ። ጥሩ ነገር ለኔ ያስበህም እንደሆነ የምትናገረው ይገባኛል እያለች ዞር ብላ ሩቺያንን እየተመለከተ እንደዚህ አይነት ነገር ውስጥ እንደገባ ያደረጉኝ እነሱ ናቸው። የተበደልኩት ግን እኔ ብቻ ነኝ። ቱርካን ያረገዘችው ሶመር ከኔ ጋር በትዳር እያለ ነበር። ገባችሁ? ተበዳይዋ ነኝ። ይኸውልሽ እንደዛ የሆነው በአንቺ ባህሪ ነው ገባሽ? እያለችም ሩቺያን ትናገራለች። አዎ ልጄን አሳስተሽዋል፣ አጭበርብረሽዋል ሩቺያን። ነገር ግን አንድ እውነት አለ። የኔ ፍቅር ለሶመር ያለኝ ፍቅር እውነተኛ ነው። በጣም ነው ማፈቅረው ሶመርን። ይሄንን ነገር አንቺን ብትሆኚ እናቱ አንቺን ብትሆኚ ታውቂዋለሽ ምን ያክል እንደምወደው። ምናልባትም ደግሞ ቱርካንን ጎተተሽ ወደዚህ ባታመጫ ኖሮ ሩቺያን እኔና ሶመር ያለብንን ችግር በሙሉ እንፈታ ነበር። በሰላም መኖር እንጀምር ነበር። ልጃችንን በሰላም እናሳድግ ነበር። ለማንኛውም ሁሉም ነገር አሁን አክትሞለታል። ሶመር ተናግሯል ዛሬ። አንቺ ትልቁ ስህተቴ ነሽ፣ በህይወቴ ውስጥ ትልቁ ስህተት አንቺ ነሽ ብሎኛል። አዎ ኃጢአት እንደሰራው ያክል ይሰማኛል ከአንቺ ጋር በመሆኔ ብሎኛል። በጣም ጥሩ ነገር ነው የተናገረው። እንግዲህ ሁላችንም ወደ ሲኦል እንወርዳለን። ሁሉንም ነገር ብትንትኑ እናወጣዋለን። ሁላችንም ወደ ሲኦል እንገባለን። እኔ ብቻዬን የምገባበት ነገር አይሆንም። ተረዳችሁኝ? ሁላችሁም ተረዳችሁ? እያለች ሚኔ ትናገራለች። ከፈቀዳችሁልኝ ልነሳ፣ እራቱ ይበቃኛል። አመሰግናለሁ ለራቱ ብላ ተናግራ ከተቀመጠችበት ተነስታ ሚኔም ትራመዳለች። ኦዛር ምንድነው ይቺ ልጅ ልታረግ ያሰበችው? ገብቷል? በጣም እያቃጠለችኝ እያናደደችኝ ያለው ከዚህ በላይ መታገስ አልችልም። ኦዛር ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ ደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማ ሳይቆራረጥ እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።